ፖይንቱ ወንድ ልጅ አያለቅስም ማለት እንባ የለውም ማለት አይደለም። በቃ ድንጋይም ቢሆን ተሸክሜ የሆነ ነገር አመጣለሁ የምትል አውሬ ካለው ምንድን ነው ጥቅም? ወንድ እንባ የለውም። አንተ ጋር ስትመጣ ልታርፍ ብትመጣ የሆነ ብትረጋጋ ኮንፈርት ዞኗ ብትሆን እኔ ራሴ ማለቅስ አይመስልም። እኔ ነበር ማለት የሚለቀስበት ቦታ ላይ ሲመጣ ማለት ወንድ ዴንጀረስ መሆን አለበት። ባይ ዲፎልት ባይ ኔቸር ዴንጀረስ መሆን አለበት ማለት ምን ማለት ነው? ቁጭ ብለህ አንድ ሰዓት የማታወራቸው ሰዎች እየበዙ ነው። በተለይ ወንዱ በተለይ ሪሌሽንሺፕ ሲሆን ኢቭን ኮንቨርሴሽኑን ምናምን መምራት ይኖርብሃል። አንዳንድ ጊዜ ቤቱን ከመምራት ባለፈ ማለት ነው። ለምሳሌ የምትሄድበትን ቦታ ዲሳይድ ማድረግ፣ የት እንቀመጥ፣ የት እንሁን ምናምን ዲሳይድ ማድረግ ስልህ የመወሰን ጉልበተኛ መሆን ወይ እንትን ማለቱን ሳይሆን ኑሮ ማቅለል የለም የሆነ እንትን የት ካፌ ልቀመጥ ምናምን ብላ ባታስብ ልጅቷ ባትጨነቅ በቃ ያውቃል እሱ ምናምን ካፌ ያውቃል እንትን ያውቃል ምናምን ብላ ሪሊፍድ ብትሆን ከአንተ ጋር ስትመጣ አንተ ጋር ስትመጣ ልታርፍ ብትመጣ የሆነ ብትረጋጋብህ ኮንፈርት ዞኗ ብትሆን አሪፍ ነው። አለዛ ቦሪንግ ነው የሚሆነው። ትመጣለች፣ ትጨነቃለች። እንትን ደግሞ አሁን ምንድነው ማድረገው እንትን ደግሞ እንደዚህ ምናምን ሊሆን ነው። እና ፖይንቱ ወንድ ልጅ አያለቅስም ማለት እንባ የለውም ማለት አይደለም። በኋላ ኦኬ ይሄ ነገር ኮንትሮቨርሻል እየሆነ ስለሆነ ብዬ ጽሁፍ ጻፍኩ እና አብራራሁት። ከኔጌሽን ጀመርኩኝ። ወንድ ልጅ አያለቅስም ስንል ምን ማለት አይደለም አልኩኝና እንባ የለውም ማለት አይደለም ወይ ሆርሞን የለውም የእንባ ሆርሞን የለውም ኮርቲሶል የለውም ስትረስ አያውቅም ምናምን ማለት አይደለም። ካይንድ ኦፍ ሜታፎሪካል ኮንሰፕት ነው። ወንድ እንባ የለውም ወይም ወንድ አያለቅስም ስንል ቤዚካሊ አያለቃቅስም ማለት ነው በሌላ ቋንቋ ስንገልጸው። እሱ ማለት ደግሞ ምን ማለት ነው? ላይፍ ኤክስኪውዝ አሰጥህም። ለምሳሌ ኢፍ ዩ ፌል ታደርጋለህ። የሆነ ነገር ለምሳሌ ፋይት ልታደርግ አንድ ቦታ ውስጥ ገብተህ እንትኑ እኮ ፍሎሩ እኮ እኔ ከተለማመድኩበት ፍሎር ትንሽ ለየት ያለ ነው ብትል ይዳዝም ማተር ትሸነፋለህ ከተሸነፍክ። ወይ ደግሞ እኔ ከለመድኩት ጓንት እንትን የቦክስ ጓንት ኪሎ ምናምን ማተር ያደርጋል ለድብድብና እኔ ከለመድኩት ኪሎ እንትን ያለ ነው በዛ ያለ ነው እንደዚህ ነው ምናምን ብትል ይዳዝም ማተር። ምክንያቱም አሁን የምንኖረው ሲሙሌሽን ላይ አይደለም ሪል ላይፍ ላይ ነው። ሲሙሌሽን ቢሆን ሪሴት ወይ ሪስታርት ምናምን አድርገን እንደ አዲስ ትጀምረዋለህ። ስለዚህ ወንድ ማድረግ ያለበት ምንድን ነው እኔ ብዬ የማስበው ላይፍን መጋፈጥ፣ ሪስፖንስብል መሆን፣ ማለፍ መቻል። ለምሳሌ ትመታለህ የሆነ ቦታ ላይ ስራ ቦታ ላይ ወይ የህይወት አጋጣሚ ላይ የሆነ ቦታ ላይ የሆነ ነገር ይገጥመሃል። እንደ ስፖንጅ ውጦ መቻል፣ ዝም ማለት የለም ማሳለፍ። ከዛ አንተ እንደዚህ የማታደርግ ከሆነና አንተ ባገኘው አጋጣሚ ሪፍሌክት የምታደርግ ከሆነ ሌሎች ሰዎች አሉ ትከሻህ ላይ የተቀመጡ በአንተ ጀርባ የሚቀመጡ። አሁን በእኔ ላስረዳ። እኔ ሚስቴ ልጄ ምናምን ቤት አሉ። እኔ ኦኬ በቃ ዛሬ እንደዚህ ምናምን ብዬ ኮምፕሌን የማድረግ ከሆነ በኋላ ማላሳርፋቸው መከራ ማበላቸው ሰዎች አሉ። እና እኔ ቁጭ ብዬ ማለቅስ ከሆነ ኢማጅን አሁን የሰሞኑን የኢራን ጦርነት ምናምን ነዳጅ ምናምን ተብሎ አሁን ነዳጅ እየጨመረ ነው፣ እየጨመረ ይሄዳል። ይሄ የሚሆነው ነዳጅ በበቂ ሁኔታ ትራንስፖርት እየተደረገ ስላሉ እየወጣ ስላልሆነ አይደለም። ነዳጅ የሚያወጣው 90% ወንድ ነው። ይሄ ወንድ ዛሬ እባክህ ራሴን አሞኛል ምናምን ብሎ ቢያለቃቅስ፣ ማልቀስ የምንለው ይሄ ነው። ቢያለቃቅስና አይ በቃ አልሰራም ቢል ወይ እባክህ ዛሬ ሙድ አይደለም ጥሩ እንትን ላይ አይደለሁም ብሎ ስራ ቢያቆም 90% ወንድ ነዳጅ ማውጣት አቆመ ማለት ነው በሌላ ቋንቋ። ስለዚህ ዓለም ቀጥ ትላለች። እና ይሄን በማክሮ ሌቭል እንዳየነው ሁሉ በማይክሮ ሌቭል ደግሞ ቤት ውስጥ ህይወት ላይ ምናምን ስናመጣው ቤት ተኝተህ የምትቀለብ ወንድ ከሆነ ምን ቀላል ነው። ሌላኛው ወንድ ተጨንቆ ያመጣል፣ አባትየው ማለት ነው። እሱ እንባውን ቋጥሮ ደብቆ ሰርቶ ለፍቶ ይመጣል። አንተ ተኝተህ ትውላለህ። ግን የሚለፋው የሚሰራው ወንድ ከሆንክ ግን መተኛት አትችልም። እሱ ሌክዠሪ የለን። ለምን? የህይወት ቴስቱ ራሱ ያለው እኮ ምን ያህል ሪስፖንሲቢሊቲ ትከሻ ላይ ሃንድል ማድረግ ትችላለህ በሚለው ላይ ዲፔንድ የሚያደርገው የህይወት ጣዕም ራሱ። እና በዛ ፎርም ብንረዳው አይ ቲንክ ከፌሚኒዝም ጋር ምናምን ተያይዞ ደግሞ ሰዎች ፐርሲቭ ያደረጉኝ ሰዎች እኔ ራሴ ማለቅስ አይመስላቸውም። እኔ በደንብ ነው ማለቅስ እና የሚለቀስበት ቦታ ላይ ሲመጣ ማለት ነው። እና ይሄ በቃ አናልቀስ ምናምን እንትንም በል እንባችንን እንደሱ ያልኩ ነው የመሰላቸው። እና በዛ ምክንያት
ዲስአፖይንትድ የሆኑ ሰዎች እንዳሉ ኦብዘርቭ አድርጌያለሁ። ግን ዲስአፖይንትመንታቸው ልክ አይደለም ባይልኝ ልክ አይደለም ስል የተሰማቸው ልክ አይደለም እያልኩ ሳይሆን ልክ ነው የተሰማቸው። ምክንያቱም በዚህ መንገድ ስላዩት ነው ነገሩ። ግን ዞር ስናደርገው ቴብሉን እንደዛ አይደለም ለማለት የፈለግኩት። ይህ ለማለት የፈለግኩት አንቺን የሚያገባሽ ወንድ ሃዝ ቱ ቢ ሪስፖንስብል፣ ኑሮሽን የሚያቀል መሆን አለበት፣ መቶ ሸክም መሆን የለበትም። እና ይሄ ሰውዬ ኢሞሽኑን ሃንድል ማድረግ የማይችል ከሆነ የሚሰማውን ስሜት በሙሉ ሪፍሌክት የሚያደርግ ከሆነ ምናልባት ለጊዜው ለቦይፍሬንድነት ለትንሽ ጊዜ ሪሌሽንሽፕ ምናምን ደስ ሊል ይችላል። እሱ በጣም ኢሞሽኖቹን አንደርስታንድ ያደርጋል ይገልጻል ምናምን ልንለው እንችላለን። ግን ይሄ ለላይፍ ታይም ከቀጠለ እና መደረግ ያለበት ነገር ኖሮ ዲሳይድ መደረግ ያለበት ጉዳይ ላይ ይሄ ሰውዬ ኢሞሽኑን እየተከተለ የሚሄድ ከሆነ እንኳን ለእኔ እንኳን ለወንዶች ለሴት ያስቸግራል። እና ሴቶቹ በዚህ መንገድ አንደርስታንድ ቢያደርጉት ለእነሱ ራሱ ከባድ ነው የሚሆነው። እንደዚህ አይነት ወንድ ለሴት አይመችም፣ በጣም ከባድ ነው። እኔ አውቃለሁ ሪስፖንስብል ያልሆንኩባቸውን ጊዜዎች። አሁን ለምሳሌ አልቃሻ ወንድ ምናምን ብለን ብናወራ እኔ ሚስቴ አሁን እዚህ ጋር ብትኖርና ብታወራ አልቃሻ የሆንኩባቸው ላይፍ ላይ እንዲህ ሊትራል እንባ ምናምን እንኳ ባይሆን ያለቃቀስኩባቸው ኮምፕሌን ያደረግኩባቸው ምናምን ጊዜዎች ላይ ሚዝረብል አድርጊያታለሁ፣ አሰቃይቻታለሁ። ሚዝረብል አድርጊያታለሁ ስለ በቀላሉ ማለፍ የምትችለውን ነገር በቃ አክብጄባታለሁ። እሱን ሳላቀው ቀርቼ አይደለም አብሬ አሁን የማወራውን ነገር ከእሷ ጋር አብሬ አልፌው ሰፈር አድርጌ ኦኬ ይሄን ነገር አይ ቲንክ መቀየር አለብኝ፣ ላይፏን ማቅለል አለብኝ ብዬ ኢምፕሩቭ አድርጌ ያመጣሁት ነው። ከዛ ነው ስናገረው ለእኔ ኢት ሜክ ሴንስ። አንዳንዱን ነገር ግን አንደርስታንድ እድሜ የሚባል ነገር አለ፣ ኤክስፒሪየንስ የሚባል ነገር አለ። ሪሌሽንሽፕ ውስጥ ሲሆን ምናምን አሁን ኮመንቶች ላይ ምናምን ያሉ ባለትዳሮች ሪሌሽንሽፕ ላይ ያሉ ምናምን ሲመልሱ ኮመንት ላይ ምናምን ቪዚብል ነው ሪያክሽናቸው ማለት ነው። ወንድ ዴንጀረስ መሆን አለበት ባይ ዲፎልት ባይ ኔቸር ብዬ አስባለሁ። ዴንጀረስ መሆን አለበት ማለት ምን ማለት ነው? ፖቴንሻሉን ይኖረው ይገባል። ለምሳሌ ምሳሌ የጠቀስኩት እዛ ጋር ምን ብዬ ነው አንበሳ እና ጥንቸል ፌታ አድርግ ብትባል የሚል ምሳሌ የጠቀስኩት እና እኔ አሁን ለምሳሌ እኔ አንበሳ ፕሪፈር አደርጋለሁ ማይበላኝ ከሆነ። የጫካ አንበሳ ብድግ አድርጌ ቤቴ አላስገባም። ግን ሲቪል ከሆነ አንድ አንበሳ ከሰለጠነ ሰው አለመናከስ ከለመደ you want to feel the danger አጠገቡ ሆነ አንበሳ ነው የሚለው ትሪል አለ። እሱ አይ ቲንክ ኔቸራችን ውስጥ ያለ ነገር ይመስለኛል። የሰው ኔቸር ውስጥ ነው ሲወንድ ኔቸር ውስጥ የሰው ልጆች ኔቸር ውስጥ። ከዛ ግን ሴቶች ጋር ሲመጣ ሴቶች ሞር ከወንድ ይልቅ ኮምፈርት ሴኩሪቲ ምናምን ስለሚፈልጉ ሪቨርሱ ወይም ሻዶ ፓርት የሚሆነው ምኑ ነው? ትሪሉ ነው። ይሄ አለ አይደለ ሴፍቲውን ማጣት ምትል ትሪል። ሴፍቲውን ማጣት ራሱ እኮ አይደለም ኤግዛክትሊ፣ ግን ባይኖር ይሄ ሴፍቲ የሚል የሆነ አይነት ትሪል አለ አይደል? የሆነ አይነት ፖሲቢሊቲ ኦፍ ኢት። ስለዚህ አውሬው ወንድ አጠገቧ ሲሆን የሆነ አይነት ፊሊንግ አለው። ይህ ሰው መናከስ ይችላል፣ መባላት ይችላል፣ ግን ሲቪል ነው እና ያልሆነን ሰው ግን ለምሳሌ መናከስ መባላት የማይችለውን ሰው ለምሳሌ ዴት እያደረገች ቢሆን አንድ ሴት ምን ታውቃለህ ይሄ ሰውዬ ምን ማድረግ እንደሚችል ራሱ። ምክንያቱም ፖቴንሻሉ የለውም ወይም ድሉን ሰጥተኸው አላየኸውም። ሰው ክፉ የመሆን እድል ኖሮት ስታየው ነው በዚህን ያህል ደረጃ ክፉ ሆኗል ምናምን ብለህ መተንበይ ራሱ የምትችለው። ክፉ የመሆን እድሉን ካላገኘ ለምሳሌ ጥንቸል ሆኖ የሚኖር ከሆነ ምስኪን በጣም በቃ ለስላሳ ምናምን ሆኖ የሚኖር ከሆነ ምንም አይዲያው የለህም። ይሄ ሰውዬ ነገ ፖቴንሻሉን ያገኘ ቀን ምን ሊሆን እንደሚችል አታውቅም። ለምሳሌ ድሃ እያለ በጣም ምስኪን የነበረ ሰው ሀብታም ሲሆን ይቀየራል። አይተህ ከሆነ ነሰሰርሊ ሀብታም ሲሆን ይቀየራል ሳይሆን እንደውም ገንዘብ እንትንህን ነው የሚያሳየው የሚያጎላው ይባላል። የነበረህን ኔቸር ቸር ከሆንክ በጣም ለጋስ ሆነህ ትቀጥላለህ፣ ክፉ ከሆንክ ክፋትህን ያጎላዋል ነው ይባላል። ልክ እንደዛው ይሄም ሰውዬ ፖቴንሻሉ ሲኖረው አቅሙን ሲያገኝ መጮህ ሲችል ይሄ ሰውዬ ዩኒቨር ነው ምን ሊሆን እንደሚችል። ይሄ ግን ፕሪዲክተብል ይታወቃል። አውሬ ነው ግን ሰልጥኗል፣ ሲቪል ነው። ወንድ እንደዛ ነው መሆን ያለበት። ለምሳሌ ቤት ውስጥ የሆነ አይነት ሌባ ገባ፣ እኩል አብረህ የምትጮህ ከሆነ እንዴት ነው የሚሆነው? አትሊስት ዩ ሃቭ ቱ ቢ ሪስፖንሲብል። ሌባ ለማባረር ሌባ ምናምን እንኳን አሁን ብዙ ላይ ያሳስበን ይችላል በዚህ ዘመን። ግን ቤት ውስጥ የሆነ ኬዎስ ተፈጠረ፣ የሆነ አይነት
ክፍያ የሆነ አይነት ገንዘብ ሰው ታመመ በቃ ድንጋይም ቢሆን ተሸክሜ የሆነ ነገር አመጣለሁ ምትል አውሬ ካልሆንክ ምንድን ነው ጥቅምህ? ሞንስተር የሆነ ማለት እጅ የማይሰጥ የለም ተስፋ የማይቆርጥ እጅ የማይሰጥ ከዛ ኬፐብል የሆነ ለምሳሌ አሁን እህቶች ምናምን አይተህ ከሆነ ትንንሽ እህቶች ታላቅ ወንድም ያላቸው ምናምን የሆነ አይነት ኮንፊደንስ አላቸው በወንድሞቻቸው። በተለይ ወንድማቸው አሪፍ ከሆነ ማድረግ ይችላል የሆነ ነገር በቃ ይገላል፣ ጉዳይ ይገላል፣ ልፍስፍስ አይደለም። እና ችግር ቢመጣ ታውቀዋለህ። አንዳንድ አባት አለ አሁን እንደዚህ አይነት አባት በቃ በሰላም ጊዜ ሰላም ነው አብሮ ነው የሚኖረው ምናምን፣ ልክ ችግር ሲፈጠር ይቀየራል፣ ከዛ ይወጣል። ሳምንት ላታገኘው ትችላለህ። የሆነ አይነት ኬዎስ ሰርቶ አስተካክሎ ይመጣል። የገንዘብ ችግር ካለ ይቀርፋል። ቤተሰብ ውስጥ የሆነ የታመመ ሰው ካለ ፊክስ ያደርጋል። ቤት ውስጥ የተበላሸ ቧንቧ የሆነ ነገር የሆነ ካለ ይመጣና ጠቅጠቅ አድርጎ ፊክስ ያደርጋል። እንዲህ አይነት ብሬቨሪ ወንዱ ጋር ያስፈልጋል። ይሄ ቀጥታ ከጦርነት ጋር ከሌላ ነገር ጋር ብቻ ሳናገናኘው ማለት ነው። ሌላ ነገር ላይ ካየ ነው እንደዛ እንትን መሆን አፕሊካብል ነው መሆን የሚችል ግን በዚህ በትንንሽ ነገሮች እንኳን ስታየው ማድረግ የሚችል በቃ ሞንስተር ማለት ማድረግ የሚችል ለምሳሌ መጣላት የሚችል ወንድ ፕሮቴክት ማድረግ አለበት እኮ ስንል አሁን ዘመኑ ፖሊስ ምናምን ያለበት አለ አይደል? ይሄ ሰልጠን ያለ ዘመን ስለሆነ ነው እንጂ ፊዚካሊ እኮ ፕሮቴክት ማድረግ ነበረ ትናንት አንሴስተሮቻችን ይኖሩበት የነበረው። ላይሆን ይችላል፣ በአገር ድንበርም ማውራት እንችላለን። በማክሮ ሌቭል ቤቱን ማስከበር አለበት። ለምሳሌ እሱ ያለበት ቤት ማንም ሰው ብድግ ብሎ የሚደፍረው ቤት መሆን የለበት። ማንም ሰው ቀና ብሎ ሚስቱን ማየት አሁን ለምሳሌ እኔ የምኖርበት ቤት ውስጥ ሚስቴን ማንም ሰው መናገር የለበትም። ይህን ስል ኖት ኦንሊ በጸብ ምናምን ብቻ እኮ አይደለም፣ ሪስፔክትድ መሆን አለባት ብትገባበት የምትወጣበት ቦታ ላይ አይ ሃቭ ቱ ሾው። ይሄ ነሰሰርሊ በጸብ በዱላ ብቻ እኮ አይደለም። ለምሳሌ ሰዎችን በማክበር እኮ ሊሆን ይችላል የምታሳየው። ይሄ ጎረቤቶችህ ጋር በጣም ሲቪል በመሆን ሰው በመጠየቅ የታመመ ቴሪተሪህን ኦኩፓይ ታደርጋለህ። እዛ ቦታ ላይ አለህ ማለት ነው፣ ኖረሃል። ስለዚህ የታመመ በጠየቅ ሊሆን ይችላል ወይ የደከሙ ሰዎችን በመርዳት ጎረቤቶችህን ኧረ ምንድነው እንትን በሉ እንጂ ምን እስከ መቼ በኪራይ ቤት እንግዛ እንጂ ተደራጅተን እንደዚህ አድርገን ቤት እንስራ እንጂ ምናምን በማለት ሊሆን ይችላል። ከዛ ፕሬዘንስ ማተር ያደርጋል። በአንተ ምክንያት ሚስት ትከበራለች፣ በአንተ ምክንያት ልጆች ይከበራሉ። ይሄንን ነው አውሬነት የምለው ወይም ሞንስተርነት የምለው። ምናልባት ቃሉ አውሬ የሚለው ትንሽ ድሊል ይችላል፣ ግን ዳትስ ዘ አይዲያ እና ወንድ እንደዛ ነው መሆን ያለበት።